ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግርኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ እጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 11 92 መደወል ይችላሉ። ፋና ኦንላይን ትምህርት ቤት። ሰላም ለእናንተ ውድ ቤተሰብ፣ እንኳን ወደ ፋና ኦንላይን ስኩል በሰላም መጣችሁ እያልኩኝ ትናንትና አበክድ ወይም ፎኒክስ የሚሉትን ሰርቻላችሁ ነበረ። ዛሬ ደግሞ አናባቢ የምንላቸውን ወይም በእንግሊዝኛ ደግሞ ቫውል ሌተር የሚሉትን ይዤ መጥቻለሁ። ታተርፉበታላችሁ ብዬ ተስፋ አደርጋለሁ። ቪዲዮአችን እስከ መጨረሻ ድረስ በማየትና ላይክ በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ ሀሳብ፣ አስተያየት፣ ኮሜንት ካላችሁ ኮሜንት ሴክሽኑ ላይ ወይም አስተያየት መስጫ ሳጥኑ ላይ በማስቀመጥ አብሮነታችሁ እንዳይለየን እያልኩኝ አሁን ወደ ትምህርት ይገባለሁ ማለት ነው። ስለዚህ ዛሬ ምንድነው ይዤላችሁ የመጣሁት? ዛሬ ይዤላችሁ የመጣሁት ምንድነው ቫውል ሌተርስ የሚሉትን ከ26ቶቹ ትናንት ካየናቸው ከጀምረን እስከ ዜድ ከቆጠርናቸው መካከል ቫውል ሌተር ወይም አናባቢ የምንላቸውን አውጥቼ እነሱን ይዤ የመጣሁት በደንብ እነሱን እናያለን ማለት ነው። እንግዲህ ቫውል ሌተር የምንላቸው አናባቢ ናቸው። እነዚህ አናባቢ ደግሞ ድምጽ የመፈጠር ምክንያት ናቸው። ፕሮናንሴሽን የመቀየር ምክንያት ናቸው። ትርጉም የመቀየር ምክንያት ናቸው። እንዲሁም ቫውል ሌተር የሚባሉት እነዚህን አምስቶችን ስንላቸው በቁጥር 5 ናቸው። አምስቶችን ስንላቸው ምን አይሉ ማለት ነው? ከአፋችን ክፍል የሚነካካ ምላሳችን ከከንፈራችን፣ ምላሳችን ከጥርሳችን፣ ከተናጋችን ከከንፈራችን የሚነካካ የአፍ ክፍል የለንም ማለት ነው። በዚህ መንገድ ምን እንላቸዋለን? አምስቶቹን ቫውል ሌተር ወይም አናባቢ ብለን እንጠራቸዋለን። እነዚህ ናቸው እንደምታዩቸው። እነዚህ አምስቶቹን ነው ቫውል የምንላቸው። ኤ፣ ኢ፣ አይ፣ ኦ፣ ዩ። እነዚህ አምስቶቹን ምን እንላቸዋለን? ቫውል ሌተር ወይም አናባቢ ብለን እንጠራቸዋለን ማለት ነው። ስለዚህ በአማርኛ ደግሞ ብትወስዱት የአዘሮችን ነው የሚወክሉልን። የአዘሮችን በሙሉ ይወክሉልን። ያው አ ስንል የመጀመሪያው አ እንደ አ ነው። ኢ ስንል የአዘር ሁና አምስተኛውን ኤ ነው። አይ ስንል የአዘር ሁና ሶስተኛዋን ኢ ነው። ኦ ስንል የአዘር ሁኖ ሰባተኛውን ኦ ሚለውን ነው። ዩ ስንል ደግሞ ኦ ሚለውን ነው የሚተካልን። ስለዚህ በአማርኛ ከወሰድ ነው የአዘሮች በሙሉ አናባቢ ተብሎ ይጠራሉ። እንግሊዘኛ ደግሞ ኤ፣ ኢ፣ አይ፣ ኦ እና ዩ አናባቢ ብለን እንጠራቸዋለን። እንዲሁም ፓርሻሊ ዋይ ከፊል አናባቢም ከፊል ተነባቢም ትሆናለች። ማን? ዋይ ማለት ነው። ያው እሷ ፓርሻሊ ኮንሶናንት ፓርሻሊ ቫውል ሌተር ተብላ በብቻዋ ትቀመጣለች። ከነዚህ ውጭ ያሉት ሀያዎቹ ምንድናቸው? ኮንሶናንት ወይም ተነባቢ ብለን ነው የምንጠራቸው። ስለዚህ እነዚህ ናቸው አንድን ቃል ድምፁ እንዲፈጠር ወይም አንድ ቃል ሆኖ እንዲቆም ወይም ድምፅ እንዲሆን የሚያደርጉልን እነዚህ አናባቢዎች ናቸው። ለምሳሌ ከዚህ ላይ የምናየው እንግዲህ ኤ እንደማን ትነበባለች ብለናል? እንደ አ ትነበባለች ብለናል። ስለዚህ ለምሳሌ ሲን ስናስቀምጣና ፎኔክሱን ስናወጣው ምን ብለን ነበር? ሲ ብለን አይደለም አሁን የምናነበው። ምን ብለን ነው? እዚህ ላይ አሁን ክ ብለን ነው የምናነበው። ምክንያቱም ከትናንትናው ቪዲዮ ካስታወሳችሁ ወይም ዛሬ ቪዲዮ የደረሳችሁ የትናንትናውን ሄዳችሁ ማየት ትችላላችሁ። በፎኔክስ ነው የምናነበው እንጂ በአልፋቤቲካሊ ኔሙ አይደለም። ስለዚህ አሁን እቺ ሲመጣለች ሲ ብለን አይደለም እናነባታለን ከተባለ ክ ነው የምንላት። ክ እንልና ከዚያ ኤ ምን ተብላለች? ይኸው እዚህ ላይ አናባቢ ነች። አ ብላችሁ አንቧት ተብለናል። ክ አ። ከዛ ደግሞ ቲ ፎኔክሷን ስናወጣት ማንን በላት ተብለናል? ት። ስለዚህ ክ አ ት። አሁን ክ ተነባቢ፣ ኤ ወይም አ የምንለው አናባቢ፣ ቲ ደግሞ ተነባቢ ነው። ስለዚህ ከዚህ ላይ ምን እናደርጋለን? አንድ አናባቢ በፊቱ ተነባቢ ቀድሞ ከመጣ ድምፁ ምን ማድረግ አለበት? ቀድሞት ከመጣ አንድ ተነባቢ ጋር ድምፁ አንድ ላይ መዋሃድ አለበት። ስለዚህ ከዚህ ላይ ምን እናደርጋለን? የክንና የአን ድምፅ ከአንድ ላይ እናደርጋቸዋለን ማለት ነው። ያ ማለት ክ አ የሚለውን ድምፅ አንድ ላይ ስናደርገው ምን ይሆናል ማለት ነው? ካ የሚለውን የከዘር አራተኛ ድምፁን ካ የሚለውን ድምፅ ይሰጥና ካት ትግል ከኋላዋ አናባቢ ተከትሏ ስላልመጣ ወይ መጨረሻ ላይ ስለመጣች እንዳለ ፎኔክሷን ት ምትሏን እናወጣለን። ስለዚህ ክ አ ት
ካት ብለን እናነባለን። ስለዚህ ኤ እንደማን ተነበበች? እንደ አ ተነበበች። እንደ አ ተነባ ለብቻዋን አይደለም፣ ሲንም ወደ ማን ቀየረቻት? ወደ አራተኛ ድምጿ ወደ ካ ቀየረቻት ማለት ነው። ስለዚህ ካት ብለን ስናነብ ሲ ተነባቢ፣ ኤ አናባቢ፣ ቲ ተነባቢ፣ ኮንሶናንት ባውል ኮንሶናንት መካከል ላይ ሲመጣ ሾርት ስለሚሆን አ ትሆንና ካት ብለን እናነባለን ማለት። ስለዚህ ኤ እንደ አ ተነበበች። ኢ ያለ እንደ ኤ ትነበባለች። ኤ የምትል ድምፅ ታወጣለች። ያው እዚህ ላይ አሁን ቢ ያለ አሁን ቢ ብለን አይደለም የምናነበው። ምን ብለን ኔክስዋን ስናወጣ ብ ብለናታል። ከዚያ ኢን ደግሞ እዚህ ላይ ምንድነች? ኤ ነች። ስለዚህ ብ ኤ። ከዚያ ዲን ደግሞ ምንድነው የምንላት? ድ ነው የምንላት። ስለዚህ ብ ኤ ድ። አሁን ብ ተነባቢ ነች። ኤ ደግሞ ከኤ የወጣች አናባቢ ነች። ስለዚህ ተነባቢ ቀድሞ አናባቢ ተከትሎ ከመጣ እነዚህ ድምፅ ምን ማድረግ አለበት? የብና የኤ ድምፅ ምን መሆን አለበት? ከአንድ ላይ መደመር አለበት። ማንና ማን? ብ የምትለዋና ኤ የምትለዋ ድምፅ ከአንድ ላይ ኮላብሬት መሆን አለበት። ስለዚህ ወደ ስንተኛ ድምጿ ትሄዳለች? ወደ የበዘር ሆና አምስተኛዋ ድምፅ ምኑ የምትለዋ? ቤ የምትለዋ። ስለዚህ ብ ኤ ድ ቤድ ቤድ እንላለን ማለት ነው። ከዚያ አይን ሲመጣ ደግሞ እንደ ኢ አንቡት ተብለናል። ኤስ ደግሞ ፎኔክሱን ስናወጣው ስ ብለናል። ስ ከዚያ ደግሞ አይ ደግሞ ምንድነው የምንላት? ኢ ነው የምንላት። ከዚያ ቲን ደግሞ ት ስ ኢ ት ሴት ሴት ነው። የሰዘር ሶስተኛ ድምጿ ሲ። ምክንያቱም የኤስ እና አይ ምን መሆን አለባቸው? ተነባቢ አናባቢ ስለሆነ ድምጻቸው ከአንድ ላይ ኮላብሬት መሆን አለበት፣ ከአንድ ላይ መዋሃድ አለበት። ስለዚህ ሴት እንላለን ማለት ነው። ኦን ደግሞ እንደ ኦ ስናነበው ወይም ኦ ብለን ድምፁን ስናወጣው ኤችን ፎኔክሷን ስናወጣት ህ ነው። አሁን ኤች ተብሎ የሚነበብ ንባብ ላይ አይኖርም። አልፋቤቱን ሲንቆጥረው ኤች እንለዋለን እንጂ ንባብ ላይ ኤች ተብሎ የሚነበብ የለም። ስለዚህ ማን ነው የምንለው? ህ ከዛ ይች ደግሞ ኦ ከዛ ይች ደግሞ ት። ከዛ እነዚህ ምን መሆን አለባቸው? ኤች እና ኦ ተነባቢ አናባቢ ስለሆኑ ከአንድ ላይ ኮላቦሬት መሆን አለባቸው፣ ከአንድ ላይ መዋሃድ አለባቸው ድምጻቸው። ስለዚህ ምን ይሆናል? ሆ ይሆናል። ሆት 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 እንላለን ማለት ነው። እዩ መጦ ደግሞ እንደ ኦ ስናነበው ፒ ምን እንበላታለን? አሁን ፒ ብለን አይደለም የምናነባት፣ ፕ እንላለን። ከዛ እዚህ ላይ ፕ ከዚያ ይሁን ኦ ኤል ደግሞ ዳብል ኤል ቢመጣም አንድ ስለሆነ አንድ እዚህ ምንድነው የምንለው? አንድ ድምፅ ነው የምናወጣ። ምን የሚል? ል ፕ ኦ ል ፑል እንላለን ማለት ነው። ፑል እንላለን። ስለዚህ እዚህ ላይ ዩ ኡ ከዚህ ላይ ኦ ከዚህ ላይ አይ ኢ ከዚህ ላይ ኢ ኤ ከዚህ ላይ ኤ ደግሞ እንደ አ ተነበው እነዚያው ምን እንላቸዋለን? ባውል ሌተር ወይም አናባቢ ብለን እንጠራቸዋለን። ለምን ከተባለ ከሚነበቡት ድምጻቸው የሚወጣ ከነዚህ ጋር ነው። ከነሱ ቀድሞ ከመጡ ተነባቢ ከምንላቸው ኮንሶናንት ከምንላቸው ጋር ድምጻቸው አብሮ ይወጣና የነዚህን ድምጽ ምን ያደርጋል ማለት ነው። እያንዳንዱ በየድምጹ ለምሳሌ ኤ ከመጣ ወደ አራተኛ፣ ኢ ከመጣ ወደ አምስተኛ፣ አይ ከመጣ ወደ ሶስተኛ፣ ኦ ከመጣ ወደ ሰባተኛ፣ ዩ ከመጣ ወደ ሁለተኛ ድምጽ እየቀየሩ ድምጻቸውን እንደገና ሌላ አዲስ ድምጽ ያው እዚህ ላይ አሁን ሲ ብቻውን ሲሆን ክ ነበር። ከዚህ ላይ ሲሆን ግና ካ ነው ያለው። ሌላ ምን አደረግነው? አራተኛ ድምጽ ሌላ አዲስ ድምጽ ፈጠር ነው ማለት ነው። እዚህ ላይ ቢ ብቻውን ሲሆን ብ ነበር። ከዚህ ላይ ሲሆን ግን ከኤ ጋር ሲሆን ቤ ነው ያለው። ስለዚህ አዲስ ድምጽ ፈጠር ነው ማለት ነው። ኤስ ብቻውን ስ ነበር ያልነው። ከዚህ ላይ ከአይ ጋር ሲሆን ደግሞ ሲ ነው ያለው። ስለዚህ ሌላ አዲስ ድምጽ ፈጠር ነው ማለት ነው። ኤች እዚህ ላይ ህ ነበር። ከዚህ ጋር ደግሞ ከኦ ጋር ሲሆን ሆ አዲስ ድምጽ ፈጠር ነው ማለት ነው። እዚህ ላይ ፒ ለብቻውን ፕ ነበር ያልነው። ከዚህ ላይ ደግሞ ከዩ ጋር ሲሆን ፑ አልነው። ስለዚህ ምን አደረግን? ሌላ ድምጽ አዲስ ድምጽ ፈጠርን ማለት ነው። ስለዚህ እንደዚህ እያደረግን ድምጽ እየፈጠርን ድምጽ ይፈጥሩናል፣ ፕሮናንሴሽኑን ይቀይሩልናል ስንል በእንደዚህ መንገድ ነው። ስለዚህ ካት ስንል ድመት፣ ቤድ ስንል አልጋ፣ ሴት ስንል መቀመጥ፣ ሆት ስንል ሙቀት፣ ፑል ስንል ደግሞ መጽሐፍ የሚለውን ትርጉም ይሰጡናል። ስለዚህ አናባቢዎች ባውል ሌተር የምንላቸው እንግሊዘኛ አናባቢ የምንላቸው እነዚህን አምስቶችን ነው። በእነዚህ መሰረት
ፕሮናንሴሽኑ ይቀይሩልናል፣ ትርጉም ይቀይሩልናል፣ ብዙ ነገር ይቀይሩልናል ማለት ነው። የዛሬ ክላሳችን ይህን ይመስላል። እንግዲህ ማንበብ መጻፍ የምትችሉ ማሻሻል የምትፈልጉ ስክሪን ላይ በተቀመጠው በቀጥታም ይሁን በኦንላይን በቴሌግራም በዋትስአፕ እንዲሁም በኢሞ ደውሉልን፣ እናግዛችሁና ቶሎ ውጤታማ እንድትሆኑ እናደርጋለን። ዛሬ እስከ ሰዓት ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮአችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ። ባይ ባይ።